እዚህ ዓለም ላይ ማንም ሰው ሙሉ እንደሆነ አይሰማውም። ሁሉም ሰው የሆነ የሚጎለኝ ነገር አለ ብሎ በውስጡ የሚያስብበት መንገድ አለ። የሆነ ባዶነት በውስጣችን ይዘን የምንንቀሳቀስ ሰዎች ሆነናል። ያ ማለት ያ ባዶነት የሚሞላው የሆነ ነገር አለ ማለት ነው። ምናልባትም ፍቅር ሊሆን ይችላል፣ ወይንም ደግሞ አድቬንቸር፣ ወጣ ብለን መመልከት የምንፈልጋቸው ነገሮች ይሆናሉ። ከሰዎች ማረጋገጫን የምንጠብቅም ልንሆን እንችላለን። አሊያም ደግሞ ከሁሉም ነገር አምልጠን እንጥፋ ብለን የምናስብበት መንገድም አለ። ታዲያ ሁሉም ሰው የራሱ የሚባል ጋፕ አለው። የራሱ የሚባል ኤምፕቲነስ ወይንም ባዶነት በውስጡ አለው። ታዲያ የሚወደው ሰው የሚያፈቅረው ሰው ምን አይነት ሰው ነው ካላችሁ፣ ይህንን ጎሎኛል ብሎ የሚያስበውን ቀዳዳ የሞላለትን ሰው ፈልጎ ነው የህይወት አጋር ብሎ የሚጠራው። በጣም ብዙ ሰው ግን በዚህ መንገድ ላይ የሚሳሳተው የቱ ጋር ነው ካላችሁ፣ ሰዎችን እንዲሁ ከላይ ይመለከቱና እንትና ማለት እንደዚህ አይነት ሰው ነው፣ እንትና ማለት እንደዚህ አይነት ሰው ነው ብለው ፈርደው ወይንም ደግሞ በዛው ጋር ጀጅመንታቸውን ጨርሰው ለመሄድ ይሞክራሉ። አንድ ሰው ስለ ራሱ የሚናገረው ነገር ሁልጊዜም ቢሆን ትክክል ነው ማለት አይደለም። ስለ ራሱ የሚናገረው ነገር ፐብሊክ ላይ ወይንም ደግሞ ህዝብ ባለበት ቦታ ላይ ራሱን የሚይዝበት መንገድ ሁሉም ነገር አክት ነው ማለት ይቻላል። ወይንም ደግሞ እየተወነ ነው እንጂ ትክክለኛ ማንነቱን እያሳያል። ስለዚህ ዲዛየር የምንለው ወይንም ፍላጎት የምንለው ነገር የሰው ልጅ ገልጦ በሚያሳየው ነገር ውስጥ ሳይሆን የሚኖረው የሰው ልጅ በሚደብቀው ነገር ውስጥ ነው። ስለዚህ ፈሪ የሚባለው ሰው በውስጡ ድፍረትን ይመኝ ይሆናል። ግብረ ገብና ስነ ምግባር እያለ ሞራሊስት ሆኖ የሚኖረውን ግለሰብ በውስጡ ማድረግ የሌለበትን ትክክል ያልሆነን ነገር ለማድረግ ይመኝም ይሆናል። ስለዚህ ሁልጊዜም በአእምሯችሁ ልታስቀምጡ የሚገባው ነገር ይሄ ነው። የሰው ልጅ ሁሌም ቢሆን ድብቅ የሚባል ፍላጎት፣ ድብቅ የሚባል አጀንዳ እንዳለው እወቁ። ይህንንም ፍላጎቱን ገልጦ አያሳያችሁም፣ ምክንያቱም ድክመቱ ነው። ድክመቱን ደግሞ ባለው ማስክ ሸፍኖ ይንቀሳቀሳል። የሰው ልጅ ሁሉም ማስክ አድርጎ ነው የሚሄደው። ትክክለኛ ፍላጎታቸውን ግን ማወቅ ከፈለጋችሁ እናንተን የሚመለከቱበትን መንገድና ለእናንተ መርጠው የሚያጋሩትን ነገር ለማየት ሞክሩ። ስለዚህ እናንተ የምርም ልብ ብላችሁ የምትንቀሳቀሱ አይነት ሰዎች ከሆናችሁ በሚያጋሯችሁ ነገሮች ውስጥ እነዛን ድብቅ የሚባሉ ፍላጎቶች ወይንም ዲዛየሮች እያወቃችሁ ትመጣላችሁ። የጎደላቸው ነገር ምን እንደሆነ ትገነዘባላችሁ። እናንተ ልቃችሁ የምትገኙት ይህንን ልብ በማለት ብቻ ነው። እነሱን በደንብ አድርጋችሁ ልብ ማለት የምትችሉ ከሆነ ወይንም ደግሞ አይደንቲፋይ ማድረግ የምትችሉ ከሆነ በእነሱ ላይ የበለጠ ኃይልንና ስልጣንን እያገኛችሁ ትመጣላችሁ። ምክንያቱም የጎደላቸውን ነገር መሙላት የምትችሉት እናንተ ትሆናላችሁ ማለት ነው። ታዲያ አሁን እዚህ ጋር ሮበርት ግሪን ሁለት ማስጠንቀቂያዎችን ያስቀምጠልን። የመጀመሪያው እናንተ ይጎለኛል ብላችሁ የምታስቡት ነገር ሌላው ሰው ይጎለዋል ብላችሁ አታስቡ። ይህ ፕሮጀክሽን ነው። ፕሮጀክሽን ደግሞ እናንተን እውር ያደርጋችኋል ይላል። ሁለተኛው ማስጠንቀቂያ ደግሞ እንደናንተ አይነት ሰው አግኝታችሁ መቼም ቢሆን ለማማለል እንዳትሞክሩ። እናንተም ያኛውም ሰው የሚጎላችሁ ነገር ተመሳሳይ ከሆነ አንድ አይነት ፍላጎት ካላችሁ ግጣም የሌላቸው ድስቶች ናችሁ ነው የሚለው። አንዱ አንዱን ሊሞላ አይችልም፣ ነገር ግን ሁለቱም ጎዶሎ ሆኖ ይቀራል። ስለዚህ አንዱ አንዱን ለማማለል መሞከር የለበትም ነው የሚለው። ስለዚህ አሁን አንድ ሰው ከልቡ የሚፈልገው በውስጡ የሚመኘው ነገር ምንድን ነው? ያንንስ እንዴት አድርገን ነው ማወቅ የምንችለው? አሁን ወደ ታርጌት ታይፕስ እናልፋለን ማለት ነው። 4 አይነት ፐርሰናሊቲ ታይፕ አለ ወይንም የማንነት አይነት አለ ይላል ሮበርት ግሪን። የመጀመሪያው ሰው ምን አይነት ማንነት አለው ካላችሁ ኖስታልጂክ ይባላል። የድሮ ህይወት የሚናፍቀው ሰው። የሚኖሩትም በድሮ ህይወት ላይ ነው ማለት ይቻላል። ወደ ኋላ ይመለሳሉ። ያሳለፉትን ነገር ትዝ ይላቸዋል። ትዝታቸው ደስታቸውን ይፈጥርላቸዋል። ለመጀመሪያ ጊዜ ፍቅር የያዛቸውንም ጊዜ ያስታውሱታል። በቃ ሁሉም ነገር ወደ ኋላ። ታዲያ እንደነዚህ አይነት ሰዎችን ለማማለል ወደ ኋላ እነሱን መመለስ መቻል አለባቸው ይላል። እነሱ የምርም የሚናፍቁትን ጊዜ እንዲሰማቸው ማድረግ መቻል አለባቸው። እናንተ ጋር ሲሆኑ ስሜታቸው ልክ ድሮ እንደሚሰማቸው አይነት ስሜት ማድረግ ከቻላችሁ የዛኔ ሁሉም ነገር አለቀ። እናንተን ልክ እንደ ሚሲንግ ፒስ ይመለከቷችኋል። የጎደለኝ ነገር ለካ ይሄ ነበር ብለው ማሰብ ይጀምራሉ ይላል። ወደ ሁለተኛው የፐርሰናሊቲ አይነት እንምጣ። ሁለተኛው ሰው ኢስኬፒስት ይባላል። እንደዚህ አይነት ሰው ማምለጥ የሚፈልግ አይነት ሰው ነው። በዚህ ህይወት ውስጥ ትራፕ እንደተደረገ እንደተጠመደ የሚያስብ ሰው ነው። ምናልባት ስራው በጣም ብዙ ውጥረትን አምጥቶበታል። ቤተሰቦቹን በጣም አስቸግረውት ይሆናል። ብቻ ህይወት በአጠቃላይ እሱን የያዘችው ይመስለዋል። ስለዚህ ከዛ ሁሉ ነገር ማምለጥን ሲመኝ የምትደርሱለት እኔ ያለሁልህ የምትሉት አይነት ሰው ነው። እንደነዚህ አይነት ሰዎች ከልባቸው የሚፈልጉት ነገር ምንድነው ካላችሁ፣ ፍሪደምን፣ ነፃነትን ይፈልጋሉ። አድቬንቸርን፣ ጀብድን ይመኛሉ። በተጨማሪም ሪስክ መውሰድን ወይንም ደግሞ አደጋ መጋፈጥን ይፈልጋሉ። እነዚህን አይነት ሰዎች ለማማለል ከፈለጋችሁ እነዚህን ዓለሞች ፕሮቫይድ ማድረግ የምችሉ እነዚህን ዓለሞች ለነሱ ማሳየት የምችሉ አይነት ሰዎች ሆናችሁ መቅረብ አለባቸው። ማምለጥ ማለት ነፃ መሆን ማለት ምን ማለት እንደሆነ ትንሽም ካስቀመሳችኋቸው በቃ ሁሌም ቢሆን ከእናንተ ጋር መሆን ነው የሚመኙ። ወደ ሶስተኛው የማንነት ወይንም የፐርሰናሊቲ አይነት እንምጣ። ሰልፍ ኢንዶልጀንት ይባላል። እንደነዚህ አይነት ሰዎች እንዳሉ ምንም ነገራቸውን ሳይቀይሩ መወደድን የሚፈልጉ አይነት ሰዎች ናቸው። እንግዳ የሆነ ባህሪ ይኖራቸዋል።
በጣም ብዙ ስህተቶች ወይንም እንከኖችን ልታወጡባቸው ትችላላችሁ። አይመቹኝም ብላችሁ የምታነሱባቸውን ብዙ ነጥቦች ይኖራቸው ይሆናል። እንደዛም ቢሆን ግን እንዲሁ እንደሆንኩ ውደዱኝ የሚሉ አይነት ሰዎች ናቸው። ስለዚህ አሁን ለእነዚህ አይነት ሰዎች መፍትሄው ወይንም መድኃኒታቸው ምንድነው ካላችሁ ቫሊዴሽን ነው። እንከን ብትመለከቱም እንከናቸውን አታውጡ። በጣም ፋሲኔቲንግ እንደሆኑ በጣም አስገራሚ እንደሆኑና እንዴት ደስ እንደሚሉ እየነገራችኋቸው ለፉ። ያቺን የጎደለቻቸውን ነገር ነው እየሰጣችሁ ያላችሁትና እነሱም ወደ እናንተ የመምጣት ብቸኛውን ምክንያት ያገኛል። አራተኛውን አይነት ፐርሰናሊቲ ታይፕ እንመልከት። ሲከር ይባል ፈላጊ። እንደነዚህ አይነት ሰዎች በህይወታቸው ውስጥ አንድ ሚሽን ላይ አንድ ተልእኮ ላይ ያሉ ሰዎች ህይወት ማለት እንዲህ ማለት ነው ብለው የህይወትን ፍቺ ለራሳቸው ያስቀመጡ ናቸው። ምናልባትም በህይወት ብቻ አይደለም በፍቅርም ህይወት ውስጥ ጭምር ፍቅር ማለት ወይንም ሮማንስ ማለት ይህ ማለት ነው ብለው አስበው ያንን ህይወት ነው ብለው ያሰቡትን ህይወት እየፈለጉ ያሉ ሰዎች ናቸው። ያንን ነገር ግን ሲፈልጉ ያንን ሁሉ ነገር ሙሉ የሚያደርግላቸውንም ሰው አብረው እየፈለጉ ነው። ስለዚህ አሁን እነሱ ከሚያስቡት ነገር ጋር ትንሽም ቢሆን ተቀራራቢ የሆነ ነገር ታይባችሁ እናንተን ይመለከቷችሁና በቃ ይህንን ነበረ ስፈልግ የነበረው እጣ ፈንታን ያገናኘን ማለት ይጀምራሉ። አሁን አራት አይነት ፐርሰናሊቲ ታይፕ አይተናል። ምንም አይነት ማንነት ይኖራቸው ሁሌም ቢሆን የሰው ልጅ ሆል እንዳልሆነ ሙሉ እንዳልሆነ ይሰማዋል። የጎደለኝ ነገር አለ ብሎ ያስባል። ስለዚህ አንድ ሰው ይጎለኛል ብሎ ያስበውን ነገር የምትመልሰው አይነት ሰው ሆናችሁ ከመጣችሁ እናንተ እንደማንኛውም ሰው አትባሉ። መልሴ ናችሁ፣ መፍትሄ ናችሁ ተብላችሁ የምትያዙ አይነት ሰዎች ነው የምትሆኑ። አሁን ሮበርት ግሪን ከዚህም ማለፍ ብሎ who are the seductive victims ይላል። ያ ማለት በቀላሉ ሊማለል የሚችለው በቀላሉ ሊማረክ የሚችለው ማን ነው በጣም ቅርብ የሆነ ስስ የሆነ የትኛው ነው የሚለው። ብዙ ያስቀመጣቸው ፕሮፋይሎች አሉ። የመጀመሪያው ግን the reformed rake or siren የሚላቸው ሰዎች ናቸው። እንደነዚህ አይነት ሰዎች በሆነ ሰዓት ላይ በሆነ ጊዜ ላይ ምናልባትም ወጣት እያሉ የሁሉም ሰው አይን ማረፊያ ነው። ሁሉንም ሰው መሳብ የሚችል አቅምም ነበራቸው። አሁን ግን ምናልባትም ብዙ ዓመታት አለፈ ማለት ይቻላል። እነዚህ ሰዎች አግብተዋል ወይንም ደግሞ ጎልማሳ ስለሆኑ እንደ ድሮ አይነት ማግኔቲክ የሆነ ፐርሰናሊቲ እንደሌላቸው እንደ ድሮ ሰውን መማረክና መሳብ እንደማይችሉ ያስቡ ይሆናል። ለምደውታል ብላችሁ ታስባላችሁ እንጂ በውስጣቸው አሁንም ያንን ስሜት ይፈልጉታል። ሁሉንም ሰው መሳብ፣ የሁሉም ሰው አይን ማረፊያ መሆንን ይመኙታል። ታዲያ እንደነዚህ አይነት ሰዎች ካጋጠሟችሁ እነሱን ለማማለል በጣም ቀላል ነው ይላል ሮበርት ግሪን። አልፎብኛል ብለው የሚያስቡ ሰዎች ናቸው። ምንም እንዳላለፈባቸውም የምታመሳክሩ አይነት ሰዎች መሆን አለባቸው። አሁንም እነሱ ስዲውስ እያደረጓችሁ እንደሆነ እነሱ እያማለሏችሁ እንደሆነ እንዲያስቡ አድርጓቸው ይላል። እነሱ እናንተን እንዳማለሏችሁ አድርገው የሚያስቡ ከሆነ አሁንም ድረስ ያ ኃይል ያለ አየህ፣ አሁንም ድረስ ሰዎች ይወዱኛል፣ አሁንም ድረስ እኔ እንደ አትራክቲቭ ሌዲ ይመለከቱኛል ብለው ያስባል። የለም የተባለው ጠፋ የተባለው ማንነታቸው የምርም እንዳለና ጥሏቸውም እንዳለ ሄደ ማመን ይጀምራል። ይህንን ኢሉዥን ይዘው ማመን የምፈልገው ነገር ይሄ ነው ብለው የሚቀመጡ ይሆናሉ ማለት ነው። ሁለተኛው በቀላሉ የሚጠቃው ሰው ማን ነው ካላችሁ the disappointed dreamer የሚባለው አይነት ሰው ነው። አንዳንድ ሰዎች የወጣትነት ጊዜያቸውን የሚያሳልፉት በፊልሞች ላይ፣ በመጽሐፎች ላይ፣ በቃ እውነተኛ ባልሆኑ ታሪኮች ላይ፣ በሙዚቃዎች ላይም ሊሆን ይችላል። ታዲያ ስለ ፍቅር የሚያስቡት ነገር ምናልባትም በጣም ፋንታሲ ሊባል የሚችለው እውነታ ያልሆነ ነገር ግን የሰው ልጅ ሊመኘው የሚችለው ነገር ሊሆን ይችላል። ልክ ያነበቡት ግጥም ላይ አይነት የፍቅር ታሪክን ይጠብቃል። በህይወቴ እንደዚህ አይነት ፍቅር እንዲያጋጥመኝ ነው የምፈልገው ብለው ያንን ቁጭ ብለው የሚጠብቁ አይነት ሰዎች ናቸው። እውነታውን ግን ሲመለከቱት በፍጹም እነሱ እንደጠበቁት አይደለም። በቃ ህይወት እነሱን እያስከፋች ትመጣለች። ስራቸው በጣም ደባሪ ይባላል። በተጨማሪም ደግሞ የፍቅር አጋር ቢኖራቸው እንኳን እንደ ድሮ እንዳሰቡት አይነት የፍቅር ህይወት የላቸውም። በአጠቃላይም ዲስአፖይንትድ ናቸው ወይንም ከፍቷቸዋል የምንላቸው ሰዎች ናቸው። ምናልባትም አገኘዋለሁ ብለው ያሰቡት ህይወት ወይንም ደግሞ ፍቅር ባይፈጠርም እንኳን አሁንም ድረስ በውስጣቸው ትንሽዬም ቢሆን ተስፋ ያላቸው ሰዎች ናቸው። ኢንስታግራም ላይ ይገባሉ። እነሱ መኖር የሚፈልጉትን ህይወት እየኖረ ያለን ሰው ይመለከታሉ። ወይኔ ይሄ ህይወት ይላሉ። ስለዚህ እናንተም እነዚህ አይነት ሰዎችን ስትመለከቱ ምን አይነት ስሜትን እያባረሩ እንደሆነ ግልጽ ነው። ስለዚህ ያንን ስሜት ለነሱ ኦፈር ማድረግ ነው ያለባቸው። ያንንም ለማድረግ ደግሞ የነሱ ኢማጂኔሽን በጣም ያስፈልጋቸዋል ማለት ነው። ስለዚህ ትንሽ የምትባል ድብቅ የሆነች ህይወት ይኖራቸዋል። ፍቅርንም ቢሆን በትንሹ ታስቀምሷቸዋላችሁ። ከዛ እነሱ ከነዚህ ሁለት ነገሮች ላይ ተነስተው ስለ እናንተ ኢማጂን እያደረጉ ይጠፋሉ። መልሴን አገኘው ብለው የሚያስቧቸው አይነት ሰዎች ትሆናላችሁ ማለት ነው። ሌሊት ላይ ይዛችኋቸው ትወጣላችሁ። አሪፍ የሚባል መንገድ ትመርጡና ጥሩ ሙዚቃ እያዳመጣችሁ ሌሊቱን ከነሱ ጋር ታሳልፋላችሁ። ሌት ናይት ድራይቭ እንደሚባለው ማለት ነው። ያንን ሜሞሪ ወስደው እነሱ ሎቭ ስቶሪ ያደርጉታል ወይንም የፍቅር ታሪክ ያደርጉታል። አዲስ የሚባል ቦታ ወሰዷቸው። ትንሽ አድቬንቸረስ የሆነ ቦታ፣ አክቲቪቲዎችን አንድ ላይ አድርጉ።
ያንን ታሪክ አስበው እናንተን በዛ ታሪክ መሃል ላይ ያስቀምጧቸዋል። እነዚህ ሁሉ ነገሮች በጣም ጥሩ ናቸው። ነገር ግን ትልቅ የሚባል ሪስክም አለው፣ አደጋ ይኖረዋል። ለምን ካላችሁ እንደዚህ ሆናችሁ ልትቀጥሉ አትችሉም። አንዴ አንድ ላይ ከሆናችሁ በኋላ በደንብ ከተላመዳችሁ በኋላ በአእምሯችሁ ውስጥ የነበረው ኢማጂኔሽን እና ሪያሊቲው ወይንም እውነታው እየተጋጨባቸው ይመጣል። እንደዚህ እኮ አይደለም ይላሉ። የምታደርጉት ነገር እንዳለ ተገማች ሲሆን ኦርዲነሪ ወይንም ተራ የሚባልም ነገር እያደረጋችሁ የምትቀጥሉ ከሆነ የተለመደ ነገር እየተፈጠረ በመጣ ቁጥር ያ ኢሉዥን ይጠፋል፣ ወይንም ደግሞ ያሰቡት ስለ እናንተ የያዙት ኢሜጅ እንዳለ ይፈርሳል። ስለዚህ ሮበርት ግሪን የሚለው ኪፕ ፊዲንግ ዘ ኢሉዥን ኢንስቴድ ነው። ያ ማለትም ደግሞ እነሱ ስለ እናንተ ያላቸውን አስተሳሰብ፣ አመለካከት እየመገባችሁ ወይንም እያሳደጋችሁት መሄድ አለባችሁ። እነሱ ማለም እንዲያቆሙ ማድረግ የለባችሁም። ሁሌም ቢሆን እያለሙ እንደዚህ አይነት ሰው እኮ ነው፣ እንደዚህ አይነት እንትን እኮ ነው እያሉ እያሰቡ እንዲሄዱ ማድረግ መቻል አለባችሁ ይላል። ያን እንዴት ነው የምታደርጉት? a touch of romance and a hint of mystery። ያ ማለትም ድብቅ ስትሆኑ፣ በተጨማሪም ደግሞ ትንሽ የሚባል ፍቅርንም ቢሆን እንዲቀምሱ ስታደርጓቸው። በሶስተኛ ደረጃ አሁንም በቀላሉ በፍቅር ሊወድቅ የሚችለውን ሰው እንመልከት። the spoiled child ይባላል። the spoiled child ማለት ቀብጦ ያደገ ልጅ ማለት ነው። ሁሉም ነገር ተሰጥቶት ያደገ ልጅ ነው። አቴንሽን ወይንም ደግሞ ትኩረት፣ ፍቅር፣ ላክሹሪ ወይንም ቅንጦት ከልጅነት ጀምሮ ልክ እንደ ንጉስ ወይንም እንደ ንግስት ተደርገው ያደጉ ልጆች ናቸው። ታዲያ ወደ ሪያሊቲው ወይንም ወደ እውነታው ሲመጡ ይህንን ነገር ኤክስፔክት ማድረግ ይጀምራሉ። እነሱ ሲሰጣቸው ስላደጉ እቺ ዓለምም ለኔ መስጠት አለባት ብለው ነው የሚያስቡት። ነገር ግን ይሄ ሁሉ የተሰጣቸው ነገር የመጣላቸው ነገር እንዳለ አንድ የሚፈጥርባቸው ኔጌቲቭ የሚባል ነገር አለ። ይህም ደግሞ ቦርደም ይባላል፣ ድብርት። መቼም ቢሆን ረክተው አያውቁ። ሁሌም ቢሆን የሚያሳድዱት ወይንም የሚያራሩጡት የሆነ ነገር አለ። እንደዚህም አይነት ሰዎች የሚፈልጉት ሰው ከነሱ እኩል ኤክሳይትድ የሆነ ሰው፣ ከነሱ እኩል የጓጓ ሰው፣ በተጨማሪም ደግሞ በህይወታቸው ውስጥ ስታቢሊቲን ያ መተማመኛን የሚሰጣቸውን ሰው ነው የሚፈልጉት። ታዲያ ስፖይል ቻይልድ የተባሉትን አይነት ሰዎች ለመማረክ ወይንም ለማማለል ከፈለጋችሁ ሰርፕራይዝ አድርጓቸው። አዳዲስ ኤክስፒሪየንሶች፣ የሚያዝናኑ ነገሮችን በማምጣት በተጨማሪም ደግሞ እነሱ ሁሌም ቢሆን እየገመቱ እንዲሄዱ ማድረግ መቻል ይጠበቅባቸዋል። ድብርታቸውን የሚያባረርላቸው ማንንም ሰው ካገኙ ያንን ሰው ይዘው የሚቀጥሉ ይሆናሉ ማለት ነው። በተመሳሳይ ሰዓት ግን እናንተን ልክ እንደ ወላጅን መመልከት ይፈልጋል። ሁሌም የማይለያቸውን፣ የሚጠብቃቸውን፣ የሚፈልጉትን ነገር የሚሰጣቸውን ፓረንታል ፊገር ይፈልጋሉ ማለት ነው። እነዚህን ሁለት ነገሮች ባላንስ አድርጋችሁ መስጠት የምትችሉ አይነት ሰዎች ከሆናችሁ እናንተ የነሱ ዓለም ትሆናላችሁ። ስለ እንደዚህ አይነት ሰዎች በጣም ትልቅ የሚባል ማስጠንቀቂያ ስጠኝ ብትሉት ኢንስታቢሊቲ አብሯቸው ነው የሚመጣው። ህይወታቸው መረጋጋት የለውም። ከአንድ ስራ ወደ ሌላ ስራ ይሄዳሉ። ጓደኝነታቸውም የጠበቀ አይደለም። ከአንዱ ጋር ይጣላሉ፣ ከአንዱ ጋር ይታረቃሉ፣ ከዛ ተመልሰው ደግሞ ከተታረቁት ጋር ይጣላሉ። ፍቅረኛም ቢሆን በየጊዜው የሚቀያየሩ አይነት ሰዎች ናቸው። ሁሌም ቢሆን በህይወታቸው ውስጥ ድራማን የሚፈልጉ ወይንም ስቲሙሌሽን የሚፈልጉ አይነት ሰዎች ናቸው። ስለዚህ እናንተ ይህንን ሁሌም ቢሆን የሚንቀሳቀስ ድራማ ወይንም ደግሞ ስቲሙሌሽን መስጠት የማትችሉ ከሆነ ከእናንተም ሊሄዱ ይችላሉ ማለት ነው። አሁን ደግሞ ወደ አራተኛው ሰዳክቲቭ ቪክቲም እንምጣ። ዘ ፕሩድ ይባላል። ዘ ፕሩድ ማለት ለአፒረንስ የሚኖር ሰው፣ ለአቀራረቡ የሚኖር ሰው ማለት ነው። ከልብ የሚያስቡትና የሚያስጨንቃቸውም ነገር በሰው ፊት ሪስፔክተብል የሚያስብል ነገር ምንድን ነው? ወይንም ደግሞ ተቀባይነትን የሚያሰጠኝ ክብርንም የሚያሰጠኝ ነገር ምንድን ነው ይላሉ። ስታያቸው ምናልባትም ጥብቅ ሊመስሉ ይችላሉ። ግብረ ገብና ስነ ምግባር ላይ በጣም ያጠበቁ ይመስላሉ። በተጨማሪም ደግሞ ሰው ላይ የሚፈርዱ ይመስላሉ። ከውስጣቸው ግን የሚፈልጉት ነገር የዛንኑ ተቃራኒ ነው። መሰበር የለበትም እያሉ የሚያወሩትን ሕግ የሚሰብርላቸውን ሰው ነው የሚፈልጉ። በመስሪያ ቤት ውስጥ እንደዚህ አይነት ሰው አግኝታቸዋል ብዬ አስባለሁ። በጣም ለቋንቋው ወይንም ደግሞ ከአፉ ለሚያወጣው ቃላት የሚጠነቀቅ ስርዓት አለኝ የሚል ሰው ይሆናል። ነገር ግን ቤቱ ሲገባ የሚመለከታቸው ፊልሞች፣ የሚከታተላቸው ነገሮች እንዳለ ከሱ እምነት ጋር የሚጋጩ ናቸው። ታዲያ እነዚህ አይነት ሰዎች ጻድቅ መስለው የሚቀመጡ አይነት ሰዎች ናቸው። ጻድቅ ወይንም ደግሞ ፒውር እንበላቸው እስቲ። ንጹህ ነኝ ብለው የሚያስመስሉ ናቸው። ነገር ግን አንድ የማይፈራ ሰው መጥቶ እነሱን ከዚህ ንጹህ ነኝ ብለው ከሚያስቡት ቦታ ወስደው መድረስ የለብኝም ብለው በሚያስቡት አይነት ህይወት ላይ እንዲያስገባቸው ነው የሚፈልጉት። ስለዚህ ፕሩድ የምትባል አይነት ሴት ካለች አሁን ለምሳሌ እሷን ለማሳመን መሞከር የለባችሁም ይላል ሮበርት ግሪን። እሷ ጋር መጨቃጨቅ ወይንም መከራከር የማይጠበቅባችሁም፣ ነገር ግን እናንተን የበለጠ ክሪቲሳይዝ እንድታረጋችሁ እንድትተቻችሁ የሚያረጋትን ነገሮች አድርጉ ይላል። አሁን አንተ እንድትጠጣ አልፈልግም፣ እንድታጨስ አልፈልግም እያለች ሁሉንም ነገር ሞራላይዝ የምታረግ ከሆነች እሷ ፊት መጠጣቱን አታቁም፣ እሷ ፊት ማጨሱን አታቁም። አንዴ በዛ በመጣህበት መንገድ ከቀጠልክ ጭራሽ ወደ አንተ እየተሳበች ነው የምትመጣው። ያንን ነፃ መሆን ታውቀዋለች። ምንም ያሰረ ህግ እንደሌለና በፍሪደም እንደምትንቀሳቀስ ልብ ስለምትል እሷም አንተን እየወደደች የምትመጣው እነዚህን የሞራል ህጎች ጥሰህ ስላለፍክ ነው።
ታዲያ ይህንን ግን በጣም ልታበዛው አይገባም። አብዝተህ ከገፋህ አይ ይሄ ነገር ፍጹም ትክክል አይደለም ብላ ትረጋሃለች። ነገር ግን በጨዋታ መሃል ማድረግ ያለብን ነገር እያረክ ካለፍ ፋሲኔትድ እየሆነች እየተገረመች በዛውም ደግሞ ደስ እያላት ትመጣለች ይላል። በሮበርት ግሪን የተጻፈውን The Art of Seduction የተሰኘውን መጽሐፍ አሁንም እየዳሰስን ነው። Who Gets Seduced የሚለውን ፓርት አሁን ተመለከቱ። ቀጣዩም ክፍል በዚሁ ርዕስ ላይ ይሆናል። ሮበርት ግሪንም የበለጠ ጠለቅ እያለ ያስረዳናል ማለት ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።